እንግዲህ ዝና በመድብል ቁጥጥር ስር ዋለ። ኤፍራታ የታዘዘችውን በሙሉ አንድም ነገር ሳታስቀር እዛው ምግብ ቤቶቹ እዛ ምግብ ላይ የሆነ ነገር አድርገው እንዲሁም ደግሞ ዝናን እንቅልፍ የሚያስወስድ ጠብታ አድርገው ጠርግ አድርጎ እንዲበላ አደረጉ። ይህን ጊዜ ዝና ራሱን ስቶ በመውደቅም አሁን ላይ በጣም በሚያሳዝን ሁኔታ በመድብል እጅ ቁጥጥር ገባ። ሌላው ነገር ሞገስና መድብልም የግድ የወሳሷ ይዘው እዛ ቤት ወስደው አግተውታል። እና ማህሌት ይህንን ያየችው ድንጋጤዋ የጉድ ሆነ። እኔ ጭራሽ ዝና በዚህ ይሸነፋል ሳልል መድብል እንዲህ አደረገው። በቃ አልቆልናል። ዝና ለምንም አይሆንም ስምና እንዲሁም ደግሞ ጉራ ብቻ ነው የያዘው በማለትም አሁን ላይ ራሷን እንትን ትላለች። መድብል እንዳይነቃበት ማለት ኢፍራታ እሱ ላይ የሆነ ነገር አድርጋ እንደታሰረች ከነሱ ጋር እንደተባበረች እንዳያስመስል አብሮ አገታት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ምሳሌ ቀጣይ ፓርት ይዘን መተናል ማለት ነው። ዝና እንግዲህ ባልጠበቀውና ባላሰበው ሰዓት በመድብል እጅ ገብቷል። አሁን ላይ መድብል ምን ማድረግ እንዳለበት ጠንቅቆ ያውቃልም። ኤፍራታን አድርጌ ያላትን በሙሉ ካደረገች በኋላ ዝና አንቺ ነሽ እዚህ ጣጣ ውስጥ የከተትሽ ከመድብል ጋር ተገናኝተሽ ብሎ እንዳይወቅሳትና ሌላ ችግር እንዳይፈጠር እሷም አብራ ምግቡን ስለተመገበች ራሷን ስታ ለ40 ደቂቃ ያክል ሁለቱም ወደቁ። በዚህን ሰዓት መድብልና ሞገስ እየሮጡ ሲመጡ ዝናም እዛ የበላው ምግብ ራሱን አስቶ አስጥሎታል። በዚህን ሰዓት መድብልና እንዲሁም ሞገስ ዝናን የወሳሳ ይዘው እዛ እቤት ወሰዳቸው። ሁሉም ከ40 ደቂቃ በኋላ ነቁ። ከ40 ደቂቃ በኋላ ሲነቁም በመኪና እንግዲህ እነ ብሩክ ቤት ወስደው እዛ እንዳገቷቸው ተረዱ። ኢፍራታም ምንድን ነው የተፈጠረው? ምን ሆኜ ነው ማለት ጀመረች። ቀጠለችና መሀሊት አሁን ሁለቱም ወዳጆቿ ፊት ለፊቷ ታግተው ስታይ በጣም ደነገጠችም። ምን እየተካሄደ ነው ኢፍራታ? ምንድን ነው ማለት ጀመረች። መሀሊት እኔም አላቅም ራሴን እዚህ ሳገኘው ነው እንጂ አለችም። አሁን ዝና በንዴት ጸጥ ብሎ ከሱ ጋር መታየት ጀመረ። አሁን እንግዲህ ሶስቱንም አሳ ነባሪዎች በእጅ አስገብቻለሁ፣ መድብል ይመችህ፣ ጀግና ነህ በማለትም እፊታቸው ፎከረ። መሀሊት እውነትም ጀግና አለች። አየሽ እኔ በጉራ ሳይሆን በጥበብና በድፍረት የማደርጋቸው ነገሮች ናቸው አለ። እንግዲህ መድብል ሞገስን አንድ ጥያቄ ጠይቆት ነበር። ጥላትህን በእጅ ብታስገባው ምን ታደርገዋለህ ሲለውም አላውቅም መድብሌ፣ ምን እንደምልህ አላውቅም፣ ዝልዝል አድርጌ እስከ መጨረሻው ነው ምጠላው፣ በጣም እጠላዋለሁ። ጥላቻ ብቻ ሳይሆን አንድ የምትፈልገውን ሰው ወይም ደግሞ ጥላትህን እያሰቃየ ህይወትህን ረብሾት የኖረውን ሰው ማድረግ ያለብህን ነገር እኔ እነግርሃለሁ አለው። ምንድን ነው መድብሌ አለ። ይኸውልህ እሱ ጥሩ ጥያቄ ነው፣ ግን ደግሞ አሁን ላይ ማድረግ ያለብህ እንዳይሞት እንዳይሸር አድርገህ በህይወቱ ማሰቃየት ነው አለው። እንደዛ ነው አለ። አዎ እንደዛ ነው ሲለውም ኦኬ ይሄ እኮ የማይቀር ነገር ነው በማለትም እሺ በማለት ተስማሙ። አሁን ዝና ማድረግ ያለበት በሙሉ ምን እንደሆን ጠንቅቆ ቢያውቅም በእነሱ እጅ ቁጥጥር ስር ነው ያለው። ምንም አማራጭ የለውም። ምንም ማድረግም አይችልም። መድብል አሁን ወንድሜን የት ቦታ እንዳደረግከው አውጣ ሲለውም በፍጹም አለ። እኔ ያንተ ወንድም አላየውም አልሰማውም፣ እባክህን ተወኝ ልቀቀኝ። ለዚህ ለምታደርገው ነገር ዋጋ ትከፍላለህ። አንተ ሽንታም ጭራሽ ደፍረህ እፊት የመጣህ አለው ሞገስን። ገና ወደፊት ብዙ ነገር አደርግሃለሁ፣ ገና ምን አይተህ በማለትም መለሰለት።
እና አሁን ብድሩን ከቻልከው ምንም ነገር እንትን አትልም። ስለዚህ ጠንቀቅ ብለህ ብቻ ጠብቀኝ አለው። ይኸውልህ ሞገስ አሁን ላይ አንተ እንደምታስበው ፈሪ አይደለም። ጥላቱን በመጣበት ለመመለስ ዝግጁ ሆኗል። ስለዚህ አታስብ አለው። እሺ በቃ እናያለን በማለትም አሁን ካንተ ጋር የምሳፈጠው ነገር ሳይኖር ወንድሜን እያደረክበትንና እንዲሁም ደግሞ ከዚህ ተነስቶ ሂዶ ሰው አገር እንትን ያልሆነ ህገ ወጥ መሳሪያ ሽጦ እንድመጣ ያደረግከው አንተ ነህ ሲለው ምን ይጠበስ አለ ዝና በልበ ሙሉነት። ምን እንደሚጠበስማ እኔ ያሳያለሁ። አሁን ወንድሜን በስነ ስርዓት ወደ ቤቱ ካልመለስክ የሚጠብቅህን ከባድ ችግር ምን እንደሆን ታውቃለህ አለው። በእርግጥ ወንድነትን ጀግንነትን ሳላደንቅልህ አላልፍም። በጣም ጀግና ነህ። ግን ቢሆንም ደግሞ ከኔ ከዝና ምንም አይነት ምስጢር አታገኝም አለው። መሀሌት እንግዲህ ዝና የምታውቀውን ተናግረ ከዚህ እንውጣ አለች። መሀሌት ሁሉንም ነገር ተናግር ያለው ካልሽኝ አንቺ የመጨረሻሽ ነው አላት። ከዛም አይ አለች። ይኸውልህ ማን እንደሆነ አላወክም ማለት ነው አለ ሞገስ። ሰውየው እኮ መድብል ነው። በምን ጥበቡ በምን ጀግንነቱ አይደለም ሌላ ሰው ቢሆን አይደለም አንተን መሀሊትን መያዝ ይከብዳል። ስለዚህ ዝና እኮ ነው መድብል እኮ ነው ወደ ሳይሆን ብሩኬን ያደረግከውን ነገር በሙሉ ታወጣለህ። አለዛ ደግሞ ይህ ወንጀልህ አንተም እነዛም የስራ አበሮችህ እያንዳንዶቹ እስር ቤት ትከተታላችሁ። አሁን እኛ ሁላችሁንም አግተናችኋል። ስለዚህ ፖሊስ አምጥተን ያገትናችሁ ይሄን በመስራት ነው ብለን ወንጀላችሁን ዘክዝከን እንሰጣችኋለን። ከዛ ያን ጊዜ የሚሆነውን ታያለህ አለው። ምን አታደርጉትም አለ። እሱን ማን እስር ቤት ገብቶ ማን እንደሚኖር እኛ እናውቃለን በማለትም መድብል መለሰለት። አሁን ዝና ወንጀል ይፋ ወጥቶ እስር ቤት ልገባ ነው እንዲሁም የስራ አበሮች በማለትም ሆዱን ሸነተፈው። በድንጋጤ መሸንተፍ ጀመረ። አሁን ይሄን ጊዜ በጣም እየደነገጠም ይገኛል። ሌላው ኤፍራታ እኔ እሺ ምን አርጌ ነው እንደዚህ የምታሰቃዩኝ? እኔም ፍቱኝ አለች። ኤፍራታ አንቺ ምንም ላታደርጊ ትችያለሽ፣ ግን ደግሞ በተደጋጋሚ ከዝና ጋር አይተንሻል። የዝናን ስራ ትናገሪያለሽ አትናገሪም ሲሏትም ኤፍራታ ደግሞ እኔ ምንም ማውቀው ነገር የለም ስለ መሀሌት ሊጠይቀኝ ጠራኝ ሄድኩኝ አለች። በእርግጥ መድብልና ሞገስ ኤፍራታን ለመጉዳት ፈልገው አይደለም። ከዛም እሷ እንዴት አታውቂም ለምን አገኘሽው ሲላትም በቃ መሀሊት ጠፋች፣ መሀሊትን ተገናኝተን እንፈልጋት ብለን ተገናኘ። ከዛ ውጭ እኔ ምንም ማውቀው ነገር የለም እባካችሁን ልቀቁኝ ስትልም እንደ ሁኔታሽ ታይቶ ትለቀቂያለሽ። በእርግጥ ባንቺ በኩል ትልቁን አሳና ዘንዶ አጥምደነዋል አላት። እንዴት? አዎ አንቺ እዛ ስትገቢ አይተን ነው እሱን ተከትለን የመጣ ነው። ስለዚህ አሁንም እውነታውን ካላወጣ ሌላ ብዙ ችግር ይፈጠርበታል አላት ሞገስ። ከዛም ሞገስ እየተበቀልከን ነው? እንደዚህ ታደርጋለህ ብዬ አላሰብኩም። ገና ምን አይታችሁ? ገና ብዙ ነገር እበቀላችኋለሁ። የኔን ህይወት ንብረቴንም እንደ ልቤ አውጥቼ እንዳልጠቀም አግዳችሁ ብዙ ስቃይ አድርሳችሁብኝ እኔና ሉላን በድብብቅ እንድንኖር ህይወቴን ያመሰቋቆለውን ሰውማ በቀላሉ አልተውም በማለት መለሰላት። ይህን ጊዜ መሀሊትም ደነገጠች። ኤፍራታም እኔ ስለ እናንተ የምታወሩት እንቆቁልሽ እማቀው ነገር የለም፣ የሚያውቁትን ጠይቁ፣ እኔ ምንም ማቀው ነገር የለም። በቃ እኔ ምግብ ተመገብን መጣን፣ ራሴን እዚህ ነው ያገኘሁት። ከዛ በፊት ግን ስለ መሀሊት አጠፋፏ እንጂ ስለ እናንተ ልናወራ አይደለም የኔና ዝና ግንኙነት ስትልም ዝም በይ በማለትም አፏን አዘጋት። ይሄን ጊዜ ደንግጣ ዝም አለች። ዝናው እንግዲህ ምን ይዋጠው አይኑ መቁለጥለጥ ጀመረ። ምን እያረጋችሁ ነው?
በዋጋ ትከፍላላችሁ ቢልም ችግር የለውም መክፈል ላለብን ነገር እንከፍላለን በማለትም ለወንድማችን እስከ መጨረሻው በመጋፈጥ ዋጋ እንከፍላለን በማለትም ዝና መድብል መለሰለት። ሞገስም አዎ የወንድሜ የኔ ህይወት ያሳስበኛል፣ ወንድሜ ያለበት አብሮ አደጌ ያለበትን ቦታ እስካላወጣ ድረስ ዝና አትለቀቅም፣ ከዚች ንቅንቅ የምትልበት ምንም አማራጭ የለህም በማለትም መለለ